መከላከያ ሰራዊት ግን አይበቃህም? እስከ መቼ ነው ፋኖን አጸዳለሁ እያልክ በየጫካው የወደክ የምትቀረው? ግን እንደው ጓደኞችህን መቅበር አይሰለችህም? ግን እንደው እስከ መቼ ነው? 4 አመት አስቆጠርክ። የእውነት ነው የምልህ እግዚአብሔርን 4 አመት ሙሉ ስናስቆጠር በዚህ ውጊያ ላይ ሬሳ ከመቁጠርና ምርኮኛ ከማሰለፍ ውጭ ምንም ያመጣው ታሪክ ለውጥ የለህም። ኦሮሚያ ክልል ስታፍ ላይ ተቀምጦ በለው የሚልህን አትስማ። የፋኖን ጥይት አይቶ የማያውቅ ዝም ብሎ ዛቻውን ቢነፋብህ አትስማ። እየወደክ ያለው እየቀረህ ያለው አንተ ነህ። ጓደኞችን እየገበርክ ያለው አንተ ነህ። ስማ ግንባር ላይ ተቀምጠህ አንተ ነህ የውጊያን እንትን የምታውቀው። ስለዚህ ዝም ብሎ ሌላ ቦታ ላይ ተቀምጦ በለው ምን ያመጣል ፋኖ የሚልህን አትስማ። ያዋጣህም ልቀስ እጅ ስጥ፣ ይበቃሃል። ከዚህ በኋላ ማለት ነው የአገር ሰላም ከፈለክ የሚያዋጣህ እጅ መስጠት ነው። 300 400 ሆኖ ያላጸዳውን ፋኖ አሁን በሚሊዮን የሚጋፋ ፋኖ አጸዳለሁ ብለህ የመሀይብነት ልክ ነው። የእውነት ነው ብለህ ደንቆሮ አትሆን። ይበቃሃል። ቀስ ኢትዮጵያዊነትን የማይወክል ውጊያ አትዋጋ። ቀስ ለኢትዮጵያ ነው የምታገለው እያልክ መጀመሪያ ወጣበትን የምታገለበትን አላማ ራቅ ብለህ አስብ አለ መጀመሪያ ማለት ነው። የአማራ ፋኖ እንዴ ነው? የአማራ ፋኖ እንዴ ነው? ምን ትርኪ ብርኪ ወሬ አትስማ። የሚያዋጣህ ማለት ነው። ኢትዮጵያ ያለ አማራ ፋኖ ፈጽሞ ተሳክቶላት አያውቅም። ከዚህ በፊት መከላከያ ሰራዊት ቢኖርም ማለት ነው። ወደፊትም ያለ አማራ ፋኖ አያምርባትም። አርማ ያለበት የኢትዮጵያን ሰንደቅ ዓላማ ይዘህ የጣዖት አርማ ይዘህ አሁን ኢትዮጵያ ነው ትላለህ እንዴ? የኢትዮጵያ ታሪክ እኮ እያጠፋ ነው ያለው። አልገባህም እንጂ መሀይብ ደንቆሮ ነው እንዴ? ግን አንተ የኢትዮጵያን ሰንደቅ ዓላማ ትክክለኛ ያዘው ማን ነው? እስቲ እውነት ከተነገረ የአባቶቻችን የቅድመ አያቶቻችን ማን ነው? ኢትዮጵያ ትላለህ ዝም ብለህ እጅ ስጥ። ይበቃሃል። ቀስ ይበቃሃል። መሞት አይሰለችህም? መተከዝ አይበቃህም? ግን ጓደኞችህን መቅበር አይሰለችህም? ይበቃሃል።